ዛሬ ላይ የቀይ ባህር ዳርቻዎች የጦርነት አውድማ ሆነዋል። በጅቡቲ እነ አሜሪካ እነ ቻይና የጦር መርከቦቻቸውን ወይም ደግሞ የጦር ኃይላቸውን አስፍረዋል። በሶማሌም እንደዚሁ ስናይ ግብጽ በሶማሌ በኩል መጣው እያለች ነው። መላው የአፍሪካ ቀንድ የተባለው ይሄ አካባቢ ሀያላን ሀገራት ልዩ ትኩረት ሰጥተውት የጦር ኃይላቸውን በዛ ቦታ ላይ ተክለው እንደዚሁም ደግሞ እነዚህ ሀገራት እርስ በርስ ምንም እንኳን በባህልና በቋንቋም በሃይማኖትም ብዙ የማይራራቁ ሀገራት ቢሆንም እርስ በርስ እንዲናከሱ እንዲራኮቱ አድርገው ብዙ ሺህ ዘመናት አልፈዋል፣ ዛሬም ድረስ ማለት ነው። ነገር ግን ይህ ሁሉ ነገር ሲሆን አንድ ነገር ጠይቃችሁ ታውቃላችሁ ወይ? ለምንድን ነው የአፍሪካ ቀንድ የዓለምን ትኩረት የሳበው እና ሁልጊዜም ከጦርነት ቀጠና ሊወጣ ያልቻለው? ይህ አካባቢ ማለትም ጅቡቲን፣ ሶማሊያን፣ ኤርትራን፣ ሱዳንን፣ ደቡብ ሱዳንን እንደገና ደግሞ የደቡብ ግብፅን አካል የያዘው ይሄ አካባቢ በአጠቃላይ የአንዲት ሀገር ርስት እንደነበር እና በአንድ መንግስት ይተዳደር እንደነበረ ያም ሀገር የኢትዮጵያ እንደነበረ እና የኢትዮጵያ መንግስታት ያስተዳድሩት እንደነበረ የኛው የራሳችን አካል እንደነበረ ምን ያህሎቻችን እናውቃለን? ለምንስ ነው ይሄ አካባቢ እየተቆራረጠና እየተሸራረፈ ኢትዮጵያ ዛሬ ላይ በአንድ ወቅት ዓለምን አንድ አድርጋ ስትገዛ የነበረች ሀገር ዛሬ የባህር በር አታ ወደብ አልባ ሆና የተዘጋባት ትንሽዬ ሀገር ሆና የቀረችው ለምንድን ነው የሚለውን ዛሬ አሁን ወቅታዊ ሁኔታውን ታሳቢ በማድረግ በዚህ ጉዳይ ላይ ዛሬ እንነጋገራለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ እጋብዛለሁ። አብሬያችሁ ቆይታ ማደርገው ሰብሎንጊል ጸጋ ነኝ። ሚዲያችን ኢትዮ አምባ ነው። ሰብስክራይብ አድርጉት። ይህንን መሰል ፕሮግራሞች ብዙ ሰዎች ጋር እንዲደርስ ለብዙዎች ሼር አድርጉልን። ሀሳብ አስተያየታችሁን አጋሩን፣ እንወያይበት። ስለዚህ በዛሬ ቆይታችን ይህ የአፍሪካ ቀንድ ቀጠና እንደዚህ እንደ ዛሬው ሳይከፋፈል በፊት ቅኝ ገዢዎች ሳይቆጣጠሩት በፊት ምን መስል ነበረ? እንዴትስ ነው የኢትዮጵያ ግዛት የነበረውና በአንድ መንግስት ይተዳደር የነበረው የሚለውን ከስረ መሰረቱ ጀምረን ለማየት እንሞክራለን ማለት ነው። እና በመጀመሪያ የምናየው የኩሽ ስልጣኔን ነው። እንግዲህ የተለያዩ ጸሐፍት ኩሽ እያሉ የጠሩት ቦታ ኢትዮጵያ እንደሆነ ብዙ የታሪክ ማስረጃዎች ይጠቁማሉ። እና ይሄ የኩሽ ስልጣኔ እንግዲህ ሱዳንን፣ ደቡብ ሱዳንን ጨምሮ ኤርትራን፣ ጅቡቲን፣ ሶማሊያን እንደዚሁም ደግሞ የደቡብ አረቢያን፣ የመንን፣ የዛሬዋን የመንን ጨምሮ የአባይ ሸለቆ ሀገራትን በሙሉ የኩሽ ስልጣኔ ወይም ደግሞ የኩሽ መንግስት እየተባለ ነው በታሪክ ድርሳናት ላይ የተመዘገበው። የኩሽ ስልጣኔ የኢትዮጵያ ስልጣኔ እንደሆነ፣ የኩሽ መንግስት የኢትዮጵያ መንግስት እንደሆነ የሚጠቁሙ እንግዲህ የሀገር ውስጥም በርካታ የውጭ ሀገር ጸሐፍትም አጥንተውና ተመራምረው ካሰፈሯቸው የታሪክ ጽሑፎች መካከል የተወሰኑትን ያህል ጠቁማችሁ። ጆርጅ ዋሽንግተን ዊሊያምስ የተባለ ጸሐፊ ሂስቶሪ ኦፍ ዘ ኔግሮ ሬስ ኢን አሜሪካ በተሰኘ መጽሐፉ ላይ ግብፅ የኢትዮጵያ ልጅ ነች በማለት የጥንቷ ኩሽ ወይም ኢትዮጵያ ለግብፅ ስልጣኔን ያስተማረች፣ ሃይማኖትን ያስተማረች፣ ኢትዮጵያ የግብፅ እናት እንደሆነች ወይም ደግሞ ግብፅ ለኢትዮጵያ ልጅ እንደሆነች የሚጠቁም የምርምር ጽሑፍን በግልጽ ቋንቋ አስቀምጧል። እና ኩሽ ወይም ኢትዮጵያ በማለት ነው እሱም የገለጸው። ሌላው ዶክተር ቼክ አንታ ዲዮፕ የተባለም ሰው፣ ይሄ ሰው ሴኔጋላዊ ነው እና የታሪክ ተመራማሪ ነው። በዓለም አቀፍ ደረጃ ስመጥር የሆነ ሰው ነው እና ዘ አፍሪካን ኦሪጂን ኦፍ ሲቪላይዜሽን ሜዝ ኦር ሪያሊቲ በተሰኘ መጽሐፉ ላይ የግብፅ ፈርዖኖች የኢትዮጵያ ዝርያ ያላቸው ጥቁሮች መሆናቸውን በሳይንሳዊ መንገድ አረጋግጫለሁ ብሏል ማለት ነው። ይሄ ማለት የኩሽ መንግስታት የኢትዮጵያ መንግስታት ፈርዖን ሆነው የግብፅን ህዝብ አስተዳድረዋል ማለት ነው። ከዚህ በተጨማሪ ድሩስላ ጁነዲ ሂውስተን የተባለች ጥቁር አሜሪካዊ የታሪክ ተመራማሪ አለች እና ጥቁር ፈርዖኖች በሚል እንደውም መጽሐፏ ወደ አማርኛም ተተርጉሟል። እሱንም አግኝታችሁ ብታነቡት በደንብ ግብጾችን የመሩ ኢትዮጵያውያን ጥቁር ፈርዖኖች እንደሆኑ፣ ኩሾች እንደሆኑ ከዛም አልፎ የግብፅን ፒራሚዶች የሰሩት እነዚህ ህዝቦች እንደሆኑ ይህችም ጥቁር አሜሪካዊ የታሪክ ተመራማሪ አጥንታ ጽፋለች እና ዶክተር ቼክ አንታ ዲዮፕም
የሚለው ይሄንን ነው ማለት ነውና እንዲያውም ስልጣኔው ከኢትዮጵያ ወደ ግብጽ ሄደ። አሁን ዓለም ላይ ብዙ ጊዜ የሚነገረው ከግብጽ ብዙ ነገር ሃይማኖትም ስልጣኔም ከግብጽ ወደ ኢትዮጵያ እንደመጣ ተደርጎ ያው በቀኝ ገዢዎች የሚተረኩ ትርክቶች አሉ። ግን ትክክለኛውን ታሪክ ስንመለከት ኢትዮጵያ ናት ግብጽን ያቀናቻት ማለት ነውና ሌላው ደግሞ ጆርጅ ጄምስ የተባለ ደግሞ ስቶለን ሌጋሲ በተባለ መጽሐፉ ላይ የግሪክ ፈላስፎች እነ ሶቅራጥስ እነ ፕላቶ ማለት ነው የተማሩት ከግብጽ እንደሆነ ግብጾች ደግሞ የተማሩት ከኢትዮጵያውያን እንደሆነ ገልጿል ማለት ነው። እነዚህ ጸሐፍት እንግዲህ የውጭ ሰዎች ናቸው። ከተለያየ ዓለም የተውጣጡ ዜጎች ናቸው። ለኢትዮጵያ ውለታ ለመዋል ፈልገው አይደለም እንደዚህ አይነት ጥናቶችን የሚያቀርቡት ማለት ነው። እንደውም አብዛኞቹ የታሪክ ጸሐፊያንን ከተመለከትን የኢትዮጵያን ስልጣኔ ለማዳፈን ታሪኳን ለማዳፈን ለማዛባት ምንም አይነት ነገር ኢትዮጵያውያን መስራት አይችሉም። ከዚህ በፊትም እንዳልነው በቀደመው ቪዲዮም ላይ የላሊበላ ውቅር አብያተ ክርስቲያናትን ላሊበላ አልሰራውም ለማለት የሄዱበትን ርቀት ስንመለከት በኢትዮጵያ ውስጥ ያሉ ቁልፍ ሰዎችን ኢትዮጵያዊ አይደሉም ለማለት ለምሳሌ ቅዱስ ያሬድን ኢትዮጵያዊ አይደለም ለማለት ብዙ ጥረዋል። ፈላስፋው ዘራ ያዕቆብን እንዴት ኢትዮጵያ ሊፈላሰፍ ይችላል? እንዴት ሊያስብ ይችላል? በሚል እሱንም እንደዚሁ ኢትዮጵያዊ አይደለም ለማለት ኢትዮጵያ አለን የምንላቸውን ትልልቅ ነገሮች በሙሉ የኛ እንዳልሆኑ እኛ ኢትዮጵያውያንንም ሆነ አፍሪካውያንን ሰው ለመባል ትንሽ የሚቀረን እንደነሱ ሰው ለመባል ማለት እንኳን የስልጣኔ ምንጭ እንኳን የታሪክ ባለቤት ልንሆን ይቅርና ሰው ለመባል ራሱ የሚቀረን እንደሆንን ነው አውሮፓውያን የሚያምኑት ማለት ነው። እና አፍሪካንና ኢትዮጵያን ራሱ እኮ ቅኝ ለመግዛት ሲመጡ እናሰልጥን ብለው ነው የመጡት። እስኪ ሰው እናርጋቸው ሄደን እስኪ እናሰልጥናቸው ብለው ነው ቅኝ ገዢዎች ወደ አፍሪካና አካባቢው አጠቃላይ የመጡት ማለት ነው። ግን መጥተው እኛን ሪሶርሳችንን እግዚአብሔር በተፈጥሮ የሰጠንን ሪሶርሳችንን ተጠቅመው ጉልበታችንን ባሪያ አድርገው የባሪያ ንግድን አበጅተው ሰውን እንደ ሸቀጥ ሲገዙና ሲሸጡ የነበሩ አሁንም ድረስ ኮሎኒ ወይም ደግሞ ቅኝ ግዛት አልቋል ቢሉ እስከ አሁን ድረስ በእጅ አዙር ዕዳ እንዲኖርብን አድርገው በጤና እንደገና ማንኛውንም ነገር ሮ ማቴሪያል ከዚህ ይወስዳሉ። ነገር ግን አምርተው እኛ ከነሱ እንድንገዛ የሚያደርጉ በራሳችን እንዳንቆም የሚያደርጉ ናቸው። ግን እንደዚህ ደግሞ አሁን ቀደም ሲል የጠቀስኩላቸው አይነት ደግሞ የታሪክ ተመራማሪዎች አሉ። እንደው ስለ እውነት ግድ የሚላቸው የእውነት ከምንም አድሎ ነፃ ሆነው እውነትን የሚመሰክሩ ጸሐፍት አሉ እና ከነዛ ውስጥ ነው የተወሰኑትን እናንተ ደግሞ በራሳችሁ እንድታነቡ ስማቸውን እዚህ ጋር የጠቀስኩላቸው ያለሁት ማለት ነው። እና ጆርጅ የተባለው ምን ይላል? ስቶለን ሌጋሲ በተባለው ቅድም በጠቀስኩላችሁ ላይ የግሪክ ፈላስፎችና ፕላቶና አርስቶትል ስልጣኔን፣ ጥበብን ያንን ፍልስፍና የተማሩት ከግብጽ ነው። ግብጾች ደግሞ ያንን ጥበብ ያንን ስልጣኔ ይሄ የግሪክ ፈላስፎችን ራሱ ያነቃቃውን ጥበብን ስልጣኔ ያመጡት ኢትዮጵያ ከተባለ ሀገር ነው ብሎ ነው የጻፈው ማለት ነው። እንደዚሁም ደግሞ ኢትሮፒካል ዲፔንደንሲ በተሰኘ መጽሐፍ ላይ የጥንቷ ኢትዮጵያ ወይም ኩሽ በዓለም ላይ የመጀመሪያ መንግስት እንደነበረች ስልጣኔዋን እስከ ህንድና ሜዲትራኒያን እንደሚደርስ ጽፏል ማለት ነው። እና አክሱም አሁን ቀደም ሲል እንደጠቀስንላችሁ ይሄ የአፍሪካ ቀንድ አካባቢ ወይም ደግሞ ምስራቅ አፍሪካ ብቻ ሳይሆን እስያ ድረስ ይደርስ እንደነበረ፣ ህንድ ድረስ ይደርስ እንደነበረ፣ አትላንቲክ ውቅያኖስን ተሻግሮ ህንድ ውቅያኖስን ተሻግሮ ይሄድ ነበረ የኢትዮጵያ ግዛት መንግስታቶቹ ማለት ነው። እና እዛ ድረስ የደረሰ ሀያል መንግስት ነበረ ሲል የትሮፒካል ዲፔንደንሲ በተሰኘ መጽሐፉ ላይ ላዲ ሉጋርድ የተባለ ሰው ነው የጻፈው ማለት ነው። እንደዚሁም የኢትዮጵያም የታሪክ ጸሐፊዎች አሉ። እንግዲህ ወደ ሀገራችን የታሪክ ጸሐፊዎችም ስንመጣ አብዛኞቹ የታሪክ ምሁራኖቻችን መሰረት አድርገው የሚጽፉት ነጮች የጻፏቸውን መጽሐፍት ነው እንደ ምንጭ የሚጠቀሙበት ማለት ነው። እና ነጮች ደግሞ በጣም እንግዲህ በአብዛኛው ማለት ይቻላል በተዛባ መልኩ ነው የኢትዮጵያን ታሪክ የጻፉት። አውቀውም እንደዛም ያደርጓሉ፣ ባለማወቁም ይሄ ታሪካችንን፣ ባህላችንን፣ ሃይማኖታችንን እንደኛ ባለመረዳትና ባለማወቅ አዛብተው የሚጽፉ ሰዎች አሉና የእነሱን ጽሁፎች ደግሞ የኢትዮጵያ ምሁራን እንደ ምንጭ አድርገው ይጠቀማሉና ምንም እንኳን በአማርኛ ቢጽፉም
ግን ደግሞ ከውጭዎቹ የተለየ የታሪክ መጽሐፍ ጽፈው አናይም፣ በጣም ከጥቂቶቹ በስተቀር ማለት ነው። እና ግን ጥሩ የኢትዮጵያን ታሪክ በጥሩ መንገድ ከጻፉ ጸሐፍቶች መካከል ለምሳሌ አለቃ ታዬ ምን ብለው ጽፈዋል? የኩሽ ስልጣኔ የኢትዮጵያ ስልጣኔ እንደነበረ፣ ግዛቱም ትልቅ እንደነበረ ምን ብለዋል? የኢትዮጵያ ሕዝብ ታሪክ በተሰኘ መጽሐፋቸው ላይ ኢትዮጵያ የኖህ የልጅ ልጅ የሆነው የኩሽ ርስትና የጥቁር ሕዝብ ስልጣኔ መነሻ ናት። ኩሽ የተባለችው ከኖህ የልጅ ልጆች መካከል የካም ልጅ የሆነው ኩሽ ይህንን አካባቢ እንዳቀናው እንደመሰረተውና እንዳሰለጠነው አለቃ ታዬ ይገልጻሉ ማለት ነው። ብላቴን ጌታ ህሩይ ወልደስላሴ ምን ብለዋል? ኢትዮጵያና የዓለም ታሪክ በተሰኘ መጽሐፋቸው ላይ ኢትዮጵያ ወይም ኩሽ በዓለም ታሪክ ውስጥ የነበራትን ቀዳሚነትና የሌሎች ስልጣኔዎች ሁሉ እናት ናት ሲሉ ይገልጻሉ ማለት ነው። ይህ እንግዲህ አሁን ላለን ኢትዮጵያውያን ተረት ወይም አፈ ታሪክ ሊመስለን ይችላል። ግን እነዚህ ጉዳዮች እንደ ተራ ማይታዩ በአንድ ወቅት የዓለም እውነት የነበሩ ጉዳዮች ናቸው እና ሀገራችን ኢትዮጵያ ዛሬ እንዲህ ትንሽ ሆና ዛሬ እንደዚህ በብሔር ጦርነት፣ ዛሬ እንደዚህ በእርስ በርስ ጦርነት፣ በረሃብ፣ በኑሮ ውድነት የተኮራመተች ሀገር ብትሆንም በፊት ግን ለመላው ዓለም ስልጣኔ እንግዲህ ዓለም ላይ አሉ ከሚባሉ ታላላቅ ስልጣኔዎች ሁሉ ቀዳሚ የነበረች ሀገር ናት። እንግዲህ በሳይንስ የሰው ዘር መገኛ ናት ይሉናል። ግን በሃይማኖታዊውም ቢሆን ኢትዮጵያ ከጥፋት ውሃ በኋላ የሰው ልጅ ሕይወቱን የመሰረተባት የጀመረባት፣ እነ ካም እነ ኩሽ ራሳቸውን ያሰለጠኑባት ያስተዳደሯት፣ ከዚያም በኋላ በተከታታይ የመጡት ነገስታት በቅድስና በጥበብም ያኖሯት ምድር እንደሆነች እንረዳለን። እና በነገራችን ላይ ይሄንን የኩሽ ስልጣኔ በሚል በአንድ ላይ ስም ሰጥቼው ማቀርብላችሁ በውስጡ እንግዲህ ፑንት፣ መርዌ፣ ዳዕማት የተሰኙ ስልጣኔዎች አሉ። ራሳቸውን የቻሉ ስልጣኔዎች ናቸውና እነሱን ሁሉ አንድ ላይ በማድረግ ነው ማለት የተለያዩ አሁን የታሪክ ጸሐፍት በተለያየ ስም ይጠቅሷቸዋል እነዚህን እንትኖችና ግን አጠቃላይ የኩሽ ስልጣኔ በሚል ብንመለከታቸው የተሻለ መረዳት ይኖረናል በሚል ነው አንድ ላይ ሰበሰብኳቸው። ሌላው ከኩሽ ስልጣኔ በኋላ ደግሞ የመጣው ማን ነው ማለት ነው? የአክሱም ስልጣኔ ነው። አክሱም እንግዲህ በዛን ጊዜ ከነበሩ 4 ትላልቅ ኢምፓየሮች መካከል አንዱ ነው። የሮም ኢምፓየር፣ የፐርሺያ ኢምፓየር፣ የቻይና ኢምፓየር እንደዚሁም ደግሞ የአክሱም። እነዚህ 4ቱ በዓለም ላይ ትልልቅ የነበሩ ግዛቶች፣ ትልልቅ የስልጣኔ የንግድ እንቅስቃሴ የሚደረግባቸው ትልልቅ ዓለሞች ነበሩ ማለት ነው እና የአክሱም ግዛት ስፋቱ የት ይደርስ ነበረ ብለን ስንጠይቅ ወደ ሰሜን እስከ ግብፅ ድንበር ይሄድ ነበረ። ወደ ምስራቅ ቀይ ባህርን ተሻግሮ እስከ ዛሬዋ የመን እና ይሄ ባቢኤል መንደብ የሚባለው ትልቅ የንግድ እንቅስቃሴ የሚደረግበት እሱን ድረስ ይቆጣጠር ነበረ። ወደ ደቡብና ምስራቅ የዛሬዋ ኤርትራ፣ ጅቡቲ፣ ሶማሌላንድን ድረስ የአክሱም ስርወ መንግስት ነበረ። በምዕራብ እስከ አባይ ሸለቆ ይሄ መርዌ የተባለ እስከሚጠራው ቦታ ድረስ የአክሱም ግዛት ይሄድ ነበረ። ይሄ አዶሊስ የሚባለው የንግድ ወደብ ልክ አሁን ባለንበት ዓለም ላይ እንደ ዱባይ እንደ ቻይና ይሄ ትልልቅ የንግድ ማዕከል ነው ብለን በምንጠራው አዶሊስ በዛሬው ኤርትራ ማለት ነው። የዛን ጊዜ ልክ እንደዛ የንግድ ማዕከል ነበረ። ከቻይና፣ ከሮም፣ ከፐርሺያ ዓለም ላይ ከነበሩ ታላላቅ ግዛቶች ሁሉ የንግድ መርከቦች የሚያርፉበት የአክሱምን መንግስት መርከቦቹን በዚያ በአዶሊስ ላይ የሚያሰማራበት እና የሚቆጣጠርበት ቦታ ነበር። አዶሊስ ብቻ አይደለም፣ ቀይ ባህር ራሱ የአክሱም መንግስት ንብረት ነበረ። የአክሱም መንግስት ነበረ ያስተዳድረው። እዛ ላይ ያርፉ የነበሩ መርከቦችን ይቆጣጠር ያሰማራ የነበረውም ይሄ ዛሬ እንግዲህ የጦርነት ቀጠና የሆነው ዛሬ እነዚህ ሀያላን የሚባሉ ሀገራት የሚራኮቱበት ቀይ ባህር በራሱ የአክሱም መንግስት ንብረት ነበረ እና እስቲ የአክሱምም ስልጣኔ ምን ያህል ሰፊ እንደነበረ ምን ያህል ሀገራትን ያካትት እንደነበረ ልክ የኩሽን እንደገለጹ ሁሉ በአክሱምም ዙሪያ በርካታ ጸሐፍት የራሳቸውን እንግዲህ ምርምርና ጥናት አድርገው ግዛቱ ምን ያህል ሰፊ እንደነበረ የገለጹ ጸሐፍት አሉ። የተወሰኑትን እንደ መንደርደሪያ እንመለከታለን። ኮስማስ የተባለ ጸሐፊው ዘ ክርስቲያን ቶፖግራፊ በተሰኘ መጽሐፉ ላይ
ግሪካዊ ተጓዥ ነው በነገራችን ላይ እና እዚህ አዶሊስ ቀደም ሲል በጠቀስ ነው የአዶሊስ ወደብ ላይ መጥቶ አካባቢውን የነበረውን የንግድ እንቅስቃሴ በተግባር የተመለከተ ሰው ነው እና ሁሉንም ነገር ጎብኝቶ አይቶ ለክቶና ሰፍሮ ካበቃ በኋላ ምንድን ያለው አክሱም በቀይ ባህርና በህንድ ውቅያኖስ መካከል ያለውን ንግድ የምትቆጣጠር ታላቅ ሀገር ናት ብሏል። ቀይ ባህርን እንግዲህ እስከ ህንድ ውቅያኖስ ድረስ ያለውን በዛን ጊዜ ትልቅ የተባለ የንግድ እንቅስቃሴን የምትቆጣጠር ነበረች አክሱም ወይም ኢትዮጵያ ማለት ነው እና ስቱዋርት ሙንሮሄ ይሄ ሰው እንግሊዛዊ ነው። ታቦተ ጽዮንን ፍለጋ ብሎ ግራሃም ሃንኮክ እንግዲህ ዘ ሳይን ኤንድ ዘ ሲል የሚለው ጥናቱን ካደረገ በኋላ እሱን ተከትለው ኢትዮጵያ አካባቢ ቅዱስ መስቀሉ አለ፣ ታቦተ ጽዮን አለች ብለው የእሱን እግር ተከትለው በርካታ ጸሐፍቶች መጥተዋል፣ አጥንተዋል፣ ተመራምረዋል እና ስቱዋርት ሙንሮሄም ከታቦተ ጽዮንን በተመለከተ የራሱን ጥናት አድርጓል እና ምን ብሏል? በአክሱም በጊዜው የነበረችው ብቸኛዋ አፍሪካዊት ሀያል መንግስት መሆኗን መስክሯል። ለዚህም ምስክር እንዲሆንን ደግሞ በጊዜው የነበሩ ሳንቲሞች ይገበያዩባቸው የነበሩ ሳንቲሞች አርኪኦሎጂያዊ ቁፋሮ በሚደረግ ጊዜ ተገኝተዋል። እስከ ቅርብ ጊዜ አክሱም እንግዲህ ከተጠናው አካሏ ያልተጠናው አካሏ ይሄ በቁፋሬው ከተገኙት ነገሮች በሙሉ ያልተገኘው ነገር ይበልጣል አክሱም ከተማ ላይ ማለት ነው እና አሁንም ወደፊትም የሚወጡ ይህንን የአክሱም ገናናውን ዘመን የሚናገሩ በርካታ ግኝቶች እንደሚኖሩ ምንም ጥርጥር የለንም እና እስካሁንም አክሱም ምን ያህል ገናና እንደነበረች በአፍሪካ ቀዳማዊ እንደነበረች አሁን ብዙዎቹ ከአፍሪካ እንደ ሀገር ወይም ደግሞ እንደ ሰው የሚያዩት ግብፅን ከግብፅ ውጭ ሌላው አፍሪካዊ ሀገር ቀደም ሲል እንዳልነው ሰው እንኳን ለመባል የሚቀረው ብለው ነው የሚያስቡት ማለት ነው። ግብፅም ደግሞ ነጭ ፊት ስላላቸውና ራሳቸውንም ከአፍሪካ ይልቅ አረብ ብለው መግለጽ የሚቀናቸው ናቸው ግብጾች እና ነገር ግን የቀደሙት ግብጾች እንዳሁኖቹ ነጮችም እንኳን እንዳልነበሩ ጥቁሮች እንደነበሩ ይሄ ከደቡብ ግብፅ በኩል ይሄ ከአባይ ወንዝ መነሻ ጀምሮ ያለው ስልጣኔ እነሱን እንደፈጠራቸው እንዳስተዳደራቸው ህዝቦቹም ራሳቸው ጥቁሮች እንደነበሩ የሚያረጋግጥ በርካታ የታሪክ ሰነድ አለና ብዙ ጊዜ ከአፍሪካ ስልጣኔ ውስጥ በግንባር ቀደምትነት የምትጠቀሰው የታሪክ ተመራማሪዎች የሚያንቆለጳጵሷት ግብፅን ነው። ግብፅ ግን በኢትዮጵያዊ ፈርዖኖች በጥቁር ፈርዖኖች የምትተዳደር የፒራሚዶቿ ገንቢዎች እንኳን ኢትዮጵያውያን እንደነበሩ በርካታ ማስረጃዎች አሉ ማለት ነው እና ይሄ ስቱዋርት ሙንሮሄ ምን ብሏል? በአፍሪካ ቀዳሚ ስልጣኔ የነበራት ኢትዮጵያና አክሱም ናት ሲል ገልጿል ማለት ነው። እንደዚሁም የሀገራችንም የታሪክ ተመራማሪዎች፣ ጸሐፊዎች የአክሱም ስልጣኔ የአክሱም ግዛት ምን ያህል ይደርስ እንደነበረ ጽፈዋል። ከነዚህ ጸሐፍት መካከል አንዱ አለቃ ታዬ ናቸው። የኢትዮጵያ ሕዝብ ታሪክ በተሰኘ መጽሐፋቸው ላይ የአክሱም ነገስታት ግዛት እስከ የመንና ሳውዲ አረቢያ ወይም ደቡብ አረብ መድረሱን የሳባ መንግስትም የዚህ የአክሱም ግዛት ስልጣኔ አካል እንደነበረ ይነገራል። ንግስተ ሳባን በተመለከተ አሁን ኢትዮጵያ አይደለችም፣ የአረብ ንግስት ናት፣ የየመን ንግስት ናት ምናምን እያሉ ብዙ ጊዜ ታሪክን የሚያመሰቃቅሉ አካላት አሉ እንደምታውቁት ማለት ነው። ግን አይደለችም ንግስተ ሳባ ይቅርና የመን ራሷ የኢትዮጵያ አካል ነበረች ነው እያልን ያለ ነው። የመን ራሱ በቅኝ ገዢዎች የአክሱም ስልጣኔ ከተዳከመና ከወደቀ በኋላ እየተስፋፋ የመጣውን እስልምና ተከትሎ ከኢትዮጵያ የተገነጠለች ወይም ደግሞ ከኢትዮጵያ መንግስት ስር ወጥታ የራሷን መንግስት ያደራጀች እንደ ሀገር የቆመች ሆነች እንጂ የመን ራሷ የኢትዮጵያ አካል ነበረች ነው እውነታው ማለት ነው። አይደለም ንግስተ ሳባ እና ይሄ በአክሱም ግዛት ውስጥ ይሄ የሳባ የሚባለውም ግዛት ጭምር ይገኝ ነበረ ማለት ነው። ሌላው ኢትዮጵያዊ ጸሐፍት ዶክተር ስርግው ሀብለስላሴ ናቸው። እሳቸው ምን ብለዋል? የአክሱም ነገስታት ራሳቸውን የነገስታት ንጉስ ወይም ደግሞ ኪንግ ኦፍ ኪንግስ ብለው ይጠሩ የነበረው የብዙ ሀገራት የብዙ ነገስታት መሪዎችም ጭምር ስለነበሩ ነው። ቅድም እንዳልነው በዛሬው እንግዲህ ፕሮግራማችን መነሻ ያደረግነው ይህንን የአፍሪካ ቀንድ አካባቢ ይሆን እንጂ የኢትዮጵያ መንግስታት
እስከ ህንድና እስያ ድረስ እየሄዱ ያስተዳድሩ ይገዙ ነበረ ማለት ነው። እና እነዛ ሀገራት የራሳቸው ንጉሶች ቢኖሯቸውም በዋናነት ግን የሚያስተዳድራቸው የአክሱም ንጉስ ስለሆነ የአክሱም ነገስታት ራሳቸውን ኪንግ ኦፍ ኪንግስ የነገስታት ንጉስ እያሉ ይጠሩ ነበረ ሲሉ ዶክተር ስርግው ሀብለስላሴ ይገልጻሉ ማለት ነው። ከዚህ በተጨማሪ እነ ክቡር እነ አቶ ተክለ ጻዲቅ መኩሪያ እነ ብላቴን ጌታ ህሩይ ወልደ ስላሴ በርካታ ኢትዮጵያዊ ተመራማሪዎችም ስለ ኩሽ ስልጣኔ ስለ አክሱም ስልጣኔ የኢትዮጵያ ግዛት የት ድረስ እንደነበረ መንግስቷ የት ይደርስ እንደነበረ በስፋት ዘርዝረዋል፣ አጽንተዋል ማለት ነው። ታዲያ ምንድን ነው የተፈጠረው? አሁንስ ያንም ያክል ትልቅ መንግስት ያንም ያክል ስልጣኔ እንዴት ሆኖ ተንኮታኮተ? እንዴት ሆኖ ይህ የምስራቅ አፍሪካ በተለይም የአፍሪካ ቀንድ አካባቢ እንዴት እንደዚህ ተለያየ? በፊት የሁሉም ሃይማኖት እንኳን አንድ አይነት ነበረ። ክርስትና አሁን ሱዳን ውስጥ ወይም ሶማሌ ውስጥ የክርስቲያን የሆኑ ቅርሶች ሲገኙ አሁን ዓለም ይደነቃል። ግን እስልምና ይሄንን አካባቢ ከመቆጣጠሩ በፊት የክርስቲያን መንግስት ያስተዳድራቸው ነበረ እነዚህ አካባቢዎች ማለት ነው። እና ከአክሱም ስልጣኔ መውደቅ ጋር ተያይዞ እያበበ የመጣው ወይም እየተስፋፋ የመጣው እስልምና እንደዚሁም ደግሞ እነዚህ ቅኝ ገዢ ኃይሎች አውሮፓውያን ወደ አፍሪካ ለቅኝ ግዛት በመጡ ጊዜ ያደረጉት ነገር ተመሳሳይ ባህል ያላቸውን፣ ተመሳሳይ ሃይማኖት፣ ተመሳሳይ ቋንቋ ያላቸውን ሀገራት እርስ በርስ ማለያየት፣ በጣም የሚለያዩትን ደግሞ አንድ ማድረግ ነው። በዚህ መንገድ እርስ በርሳችን እንዳንደማመጥ፣ እርስ በርሳችን እንዳንስማማ አድርገዋል ማለት ነው። አሁን ብዙዎቹን ስናያቸው ይሄ ወደ ሶማሌላንድ፣ ሱዳን፣ ጅቡቲ አካባቢ አብዛኛው አሁን ላይም ቢሆን እስልምና የተስፋፋበት ነው። ባህሉ ተቀራራቢ ነው። ቋንቋቸው፣ ልማዳቸው በሙሉ ተቀራራቢ ነበር። ግን እነዚህን ሀገራት በመገንጠል የራሳቸው ማንነት እንዲኖራቸው በመምከር ዛሬ ላይ ተከፍለው እንደዚህ የጦርነት ቀጠና ወይም ደግሞ እነሱ ንግዳቸውን የሚያሳልጡበት ነው። ይሄ የአፍሪካ ቀንድ ማለት ዓለም ላይ ካሉ ቁጥር 1 ቦታዎች ትኩረት ከሚሰጥባቸው ቦታዎች መካከል አንዱና ዋናው ነው እና እንዴት አድርገው ከእጃችን ላይ እንዳራገፉት፣ እንዴት አድርገው ከእጃችን ላይ እንዳስጣሉት ዋናው ነገር ቅኝ ግዛት ነው። ከዛ በኋላ ደግሞ በሃይማኖት ሰበብ እስልምናን በአካባቢው በማስፋፋት እንግዲህ እዚህ የአፍሪካ ቀንድ ላይ የቀረችው ማንነቷን ይዛ ሃይማኖቷን ሳትበርዝ የቀረችው ሀገራችን ኢትዮጵያ ናት። በመሆኑም ሀገራችን ኢትዮጵያ አሁን እንደ ጠላት ነው የምትታየው በብዙዎች ዘንድ ማለት ነው። የቀደመውን ማንነት ይሄ ክርስትናውን በመያዝ የራሷን ባህል ቋንቋ በመያዝ ቅኝ ባለመገዛት ምንም እንኳን ሸራርፈው ቢያሳንሷትም ማለት ነው። እንግዲህ እንዴት አድርገው እንደሸረፏት አሁን የኤርትራ ከኢትዮጵያ የተለየችበት አጋጣሚ ብዙ ሰዎች በህይወት ኖረው ያዩት ነገር ነው አይደለ? በሁለቱ ሀገራት መካከል የነበረው ጦርነት እንዴት ኤርትራ ከኢትዮጵያ ተገንጥላ ራሷን የቻለች ሀገር እንደሆነች ብዙ ሰው በእድሜ የደረሰበት የተመለከተው ነገር ስለሆነ የኤርትራን ነገር እናውቃለን። ግን ልክ ኤርትራ ላይ እንደሆነው ነው ጅቡቲ ላይ የሆነው። ልክ ኤርትራ ላይ እንደሆነ ነው ሱዳን ላይ የሆነው፣ ሶማሌ ላይ የሆነው እና በዛ መንገድ ነው ከኢትዮጵያ እየተነጠሉ ራሳቸውን የቻሉ ሀገር እየሆኑ የመጡት ማለት ነው። እና አሁንስ ታዲያ ምንድን ነው እየተደረገ ያለው? ምንድን ነው ይሄ ቀጠና እረፍት አልባ ለምንድን ነው የሆነው? ዋናው ዓላማቸው ምንድን ነው? ዋናው ዓላማቸው ኢኮኖሚ ነው ወይ? ዋና ዓላማቸው ንግድ ነው ወይ? ዋና ዓላማቸው ሪሶርስን ከዚህ አካባቢ መውሰድ ነው ወይ የሚለው ብቻውን በቂ አይመስለኝም። ሌላ ትልቅ ምክንያት እዚህ አካባቢ ላይ እየተደረገ ነው። ለምንስ ነው ኢትዮጵያን የባህር በር እንዳይኖራት ዙሪያዋ ተዘግቶ ታሽጋ እንድትቀመጥ ያደረጉት? ለምንድን ነው? ያቺ ትልቅ ሀገር ያቺ ሰፊ ዓለማትን አቋርጦ የሚሄድ የንግድ እንቅስቃሴ የነበራት ሀገር ዛሬ ወደብ ልመና ወደ እነዚህ የራሷ ግዛቶች ወደ ነበሩ ሀገራት እጇን የምትዘረጋው ለምንድን ነው? ምንድን ነው ምክንያቱ የሚለውን በቀጣዩ ቪዲዮ ይዘንላችሁ የምንቀርብ ነው የሚሆነው። እጅግ አስገራሚ እጅግ የሚያስቆጭ ጉዳይ ነው እና እሱን በቀጣይ ይዘንላችሁ እንመጣለን። የሀገራችሁን ታሪክ መርምሩ፣ የሀገራችሁን ታሪክ ፈትሹ። መዳናችን ያለው ነገ ውስጥ አይደለም፣ ትላንታችን ላይ ነው። ሆን ተብሎ ታሪካችን የሚበረዘው እርስ በርስ እንዳንስማማ እንድንለያይ ነው።
ስለዚህ ምንድነው የኢትዮጵያ ታሪክ? እውነተኛው ታሪካችን የቱ ጋር ነው? የአውሮፓ ተጓዦች በዲያሪያቸው ላይ ያሰፈሩት ነው ወይ የኢትዮጵያ ታሪክ? ወይስ የኢትዮጵያ ሊቃውንት አባቶቻችን የሚናገሩት ነው ትክክለኛው ታሪካችን? ማንነታችንን ማወቅ በእጅጉ የሚያስፈልግበት ጊዜ ነው። እንዳንጠፋ ራሳችንን ሆነን መኖር ካስፈለገን መዳኛችን ያለው ታሪካችን ውስጥ ነው። ስለዚህ እነዚህን መርሃ ግብር ወደ እናንተ የምናቀርበው መነሻ እንዲሆኑ ነው፣ እንድናጠናቸው፣ ማንነታችንን እንድናቅ፣ እንድንነቃ ካንቀላፋንበት ቅኝ ገዢዎች ከሰሩብን ሴራ። አሁንም ቅኝ ግዛት አብቅቷል ተብሎ ነው የተነገረን አይደለ? ቅኝ ግዛት አላበቃም፣ መልኩን ነው የቀየረው። ኢትዮጵያ ቅኝ ግዛት አልተገዛችም እንላለን አይደለ? ይሄ አካባቢዋ አሁን ቀደም ሲል የጠቀስነው ይሄ የአፍሪካ ቀንድ በሙሉ በቅኝ ገዢዎች ነው ተቆራርጦ ዛሬ የደረስንበት ላይ የደረስነው ማለት ነው። አሁን የቀረችው ኢትዮጵያ ደግሞ በእጅ አዙር ቅኝ ግዛት እየተገዛች ነው። እና ቅኝ ግዛት አብቅቷል ብላችሁ አትሞኙ። ቅኝ ግዛት ዛሬ ብሶ መልኩን ለውጦ በቴክኖሎጂ ታግዞ በሰለጠነ በረቀቀ ስልት እየቀጠለ ነው ያለው። ስለዚህ እኛ ኢትዮጵያውያን ደግሞ አባቶቻችን የከፈሉት ዋጋ ለራሳችን ብቻ እንድንሆን ሳይሆን ለአፍሪካውያን ጭምር እንድንደርስ ነው። እንደምታውቁት የአድዋ ድል ትልቅ ንቅናቄን በአፍሪካ ላይ ፈጥሯል። ይበቃናል፣ ከዚህ በኋላ በሀያላን ቅኝ መገዛት የለብንም ብለው አፍሪካውያን ዲያስፖራዎች ፓን አፍሪካኒዝም በሚል ሙቭመንት ላይ እንዲሳተፉ እነ ማርክስ ጋርቬ ወኔ የሆናቸው የአድዋ ድል የምኒልክ ጀብዱ ነው። ስለዚህ እኛ ኢትዮጵያውያን ብዙ ነገር ይጠበቅብናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ነገር ይጠበቅባታል፣ ከራሷ አልፋ አፍሪካውያንን ለማዳን ማለት ነው። ስለዚህ ያ እንዲሆን ደግሞ እኛ መጀመሪያ መንቃት አለብን። ብዙ ጊዜ ውጤቱ ላይ እንራኮታለን፣ እንዴት እንዲሆነ። ግን መጀመሪያ ስረ መሰረቱ ምን ነበረ? ትላንት ላይ መስማማት አለብን። ትላንት ላይ ከተስማማን መፍትሄው ቀላል ነው። ጠላቶቻችንም እያደረጉ ያሉት ትላንት ላይ እንዳንስማማ ነው። እከሌ እከሌን ገድሏል፣ እከሌህም ብሔር ጨቁኗል እያሉ ቀኝ ገዢዎች ዛሬም በእጅ አዙር እየከፋፈሉን ያሉት ትላንት ላይ እንዳንስማማ ነው። ምክንያቱም መፍትሄያችን ትላንት ላይ እንዳለ ያውቃሉና። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ ቀደም ሲል የገለጽኩላችሁን የውጭ ሀገር ጸሐፍቶችም አሉ፣ የሀገራችን ጸሐፍቶችም አሉ። በራሳቸውም እንደዚሁ እያነበብን እንቆይና እንዴት ደግሞ ያቺ ትልቋ ኢትዮጵያ አንሳ ዛሬ የባህር በራታ እንደዚህ የተኮራመተች የተዘጋች ከጦርነት ማታርፍ የኑሮ ውድነት ቀን ከቀን እየጨመረ እንድትዳከም የምትደረገው ሀገር ምክንያቱ ምን እንደሆነ ደግሞ በቀጣይ ቪዲዮ ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ በቸር ሰንብቱ።